ምንድነው እንደዚህ የሚያደርግ? ጨከን በለች ወንድ አይደለህም ወይ ይላል አሌክስ። ባክህ ወንድነቴን ለሁለታችሁም ነው ማሳያችሁ። እሺ ወንድነቴን ለሁለታችሁ አሳያችኋለሁ ይላል ጆሲ። ባክህ ወደዛ ዞር በል፣ ወንድ ከሆንክ ለሷ አታሳያትም ነበር፣ ለእኛ ነው የምታሳየን በማለት ይቆጡታል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ጀምሩት። ነባሮች ደግሞ እንደተለመደው ላይክ እና ሼር ኮመንት አድርጉልኝ። አመሰግናለሁ። ግድን መግዲ ወደ እዩ ጋር ትሄድና አንድ አፍታ ተጨቃጨቁ በኋላ ልዑሌን እማ ብለህ ጥራኝ፣ የፍቅረኛ አጠራር እማ ብለህ ጥራኝ ብለው ነበረ። ልዑሌ ደግሞ የተባለውን ራስቶ እሚ አለ። እሚ አለ። አዲስ የፍቅር አጠራር ነው። ደስም ማኔ አለ። ግራ ተጋባች። እማ ነው ይበለኝ አለች። እሱ ግን እሚ አለ። ገበና እማ አለ። እየፈራ እየቸረም ነበር። አንቺ እሚ ማን ነው አለ መቅዲ ማን ነው ስትል እዩም አባዬ ነው ዞረሽዩ አባዬ ነው ዞረሽዩ አለ። ለምን አንድ ፊቱ የሚያይልሽም በማለት ማንም ይበለኝ አንቺ ምን አገባሽ ትላታለች። ተተቀመጠችበት ትነሳና እዩዬ ይኸውልሽ ማሪ ለዛሬ አልተሳካልሽም፣ ለቀጣው በደንብ አድርገሽ ስሪበት ትላታለች። እወድሻለሁ በማለት ትታት ትሄዳለች። ባክሽ መቅዲ ምንም እንዳትይኝ እኔ አልችልበትም እንደዚህ ያለ ነገር አለ ልዑል። መቅደስም አለመቻል እንደዚህ ነው። እኔ እማ በለኝ አልኩህ እንጂ እሚ በለኝ አልኩህ ወይ? ልዑል ተዋረድን እኮ አዋረድከኝ ትላለች። እንግዲህ ወይዘሮ አሰለፍና ቱንዬ እያወሩ እየተጫወቱ ይዙ እየመጣ እንዴ እትይ እንኳን ደህና መጣሽ አለ። ዋው የኔ ልጅ አበባ መስል የለ እንዴ? በዚህ ዙር እንኳን አረሰ እንዴ? ልጄ ልትበይ ነው እንዴ? ልጅን አይንሽን ከልጅ ላይ አንሺ አለች ወይዘሮ አሰለፍ። እንግዲህ እነሱ ፊት ጠበኛ እንምሰል ተባብለው ተመካክረዋል። ይዙዬ አልሰሜን ግባ ማለት አሁን ነው አያውቅም። ኧረ እማዬ አላት። ምን ነው ቡዳ መሆኗን ታውቅምና ነው አለ። እንዴ እማዬ አለ ይዙ። ተዋትች ሟርተኛ እንዴት ነህልኛ? ደህና ነኝ፣ አንቺ እንዴት ነሽ? እኔ ደህና ነኝ እግዚአብሔር ይመስገን። ትንዬ ነገር አመጣች። እርጉዟ ሚስትህ እንዴት ናት? እርጉዟ ሚስትህ? አዋ እርጉዟ ሚስትህ? አረ የኔ ሚስት እርጉዝ አይደላች። ባለፈው እኮ ስታወሩ ሰምቻችሁ የለ ወይ? ይዙም ምንድን ነው የሰማሽው ይላል። ትንሽ ነፍሰ ጡር መሆኗን ነው ትላለች። ውይ ያኔ እኮ አጋጣሚ ነበር በማለት ይዙም ይመልስላል። ምኞታችንን የወደፊት እቅዳችንን እንጂ ስናወራ የሰማሽው የእውነት እርግዝና ተፈጥሮ አይደለም። ይዙ እሳት ልሶ እሳት ጎርሶ ቁጭ ብሏል። እኑ እየመጣች ይዙም ሆነሃል አለችው። ትንሿን አየኋት አለ። ምን ትታረግ? ለምዳ አይታማታቀውን የወክ ስታረግ ባቢ ነው ማን ነው ከሚሉ ልጅ ጋር አብሬ ያየኋት ይላታል። እባክህ አለችው። እውነት ውይች ታረገችብህ ማለት ነው አለችን። እንግድን ወዳው ትንሿ መጣች ይዙ አለችው። ጸጥ አላት። አንተ እንደምታስበው አይደለም እኮ ድንገት ተገናኝተን ነው ትለዋለች። ሻልኩሽ እኮ አላት ይዙዬ። ግን እኮ አኩርፈሃል። አላኮረፍኩም። እንዳኮርፍ ያደረግሽኝም ደግሞ አንቺ ራስሽ ነሽ ይላል ይዙ። እንዬ ትመለከቴ አንቺ ትረጅኛለሽ። እውነት ወቅት አርግ የናብየር ጓደኛ ድንገት አግኝቸው ነው ትላለች። እዛ እሱን አግኝቸው ልሸኝስ ሲለኝ እምቢ ብዬው ተሱ ጋር ስንጨቃጨቅ ትንሽ ይዙ መጣ። ለምንድን ነው ብሸኝሽ እምቢ ያልሽው ትላለች። አቤል ጓደኛ ከሆነ ቆንጆ ነው የሚሆነው እና ይላት ትላለች። እውነትሽን ነው? አዎ ምን ችግር አለው? ከዛም ይዙ እንዴ እኑ ምን እያልሽ ነው? እውነትሽን ነው አላት። አዎ እውነት። አንተ ምን ትታረጋ ይታት ነው እንደዚህ የተናደርክባት ትላለች። እንዬ አሁን የተፈጠረው ነገር አያናድድም ወይ ብሎ ይዙ መልስ ነው የሚያናድደው? የሚያምር ልጅ ብሸኛ ችግር አለው? ይዙ እውነት ምንም አላረኩ ትላለች። ኧረ ተይው ምን አባቱ ያመጣል
አለች። አባህ ነው የምታፈጠው ያንተ ሚስት ሆነችና ወንድ አታውሪ ነው ወይ የምትላት ትላለች። አውላታለሁ ይላል ኢዙም። እንደዛ ከሆነ ጥሩ አንተም ስራ ቦታ የምታገኛቸውን ሴቶች እንዳታወራ ከሰላምታ የዘለለ ምንም የማወራው ነገር የለኝም ይላል ኢዙ። እንዬም እሷስ ምን አደረገች? እሷስ እሺ ምን አደረገ? አሁን እንደፈረደብሽ ሳምሳም አርጌው ትላለች እንዬ። ትንሿ የምትስመውና ኢዙ እኔ ታንተ ምን አጥቼ ነው እምደርብብህ? ምን የሚያሳጣኝ ነገር እኮ ስለምወድሽ እኮ ነው እምነጫነጨው ይላል ኢዙ። ትንሿም አውቄያለሁ ይቅርታ ትላለች። ኢዙዬም እኔም ትንሽ አበዛሁት አይደል ይላል። በጣም ይቅርታ ተተባባሉ በኋላ ትንሿዬ እወድሃለሁ አለችው። ኢዙዬም እኔም እወድሻለሁ፣ እኔም በጣም ነው የምወድሽ የኔ ቆንጆ በማለት ያቅፋል። እንግዲህ ትቀፍቀፍ ብለው ሲሳሳሙ እንዬ አለሁ ጎረባካችሁ አለች። ከዛ በኋላ ተላቀቁ። እኔም እወዳችኋለሁ። ወይዘሮ አሰለም መጣይ መሆናችሁ ነው ደግሞ የምትጨቃጨቁት አለች። እንዬም የክድሽ ነበር ሰውነቴ ሰሞኑን ስለጨመረ ትንቀሳቀስ ነበር። ኢዙዬም ስፖርት መሆኑን የፈለጋችሁትን በሉ ያው ነው እንዬ ጉዳይሽ እንደኮነ ብላ ለእንዬ ጥያቄ ታቀርብላታለች። እንዬም እሺ ይሁን ጥሩ ነው ያሳካልሽ በማለት ኢዙዬ እኑ ጥላህ ልክድ በመሆኑ ምን ተሰማህ እንዴ? የታባቷ ነው ጥላኝ የምከደው? ፕሮሰስ የምታደርገው ከአንተ ጋር ለመኖር ነው አለች ወይዘሮ። ፕሮሰስ ብሎ ነገር የለም። እኔን ሳድረኝ ወደትም መሄድ የለም። የትም መከድ አትችል። እሷ እያለች ለማን ነው ምድርህ? እራሷ እያለች ለማን ነው ምድርህ አለች። እንዬም አክስቴ ወንድሜንማ በቅርቡ ወገቤን ይዤ ድሬው ነው የሚሄደው ስትል እዳ ወሬ አታብዢ ራ እማያቁም ያለ ኢዙም የማንኛውም የራሳችሁ ጉዳይ እኔ እርቦኛን ትንሽ መብላት አለብኝ። እሷ እንግዲህ ሁለቱን ታላዳዳርኩ ብላ ታጥቃ ተነስታለች። በጣም ያሳሰብ እንዬ አላት። ደበረሽ? አልደበረኝም። አሁንም አለመድኩት። ደግሞ ሳትድርኝ አካጅም አይደል? እንድች ብለህ አታስብ። ሳልድርህ የትም አልሄድም። እንግዲህ አቤላ እንዴት አድርጌ ነው የፍቅር ጥያቄ ማቀርብላት ብሎ አቅርብላት ደፈርበል ተብሎ ግራ ገብቶት ነበር። እናም እኛ ሰብሰብ ብለን ጠይቀን እንነግርሃለን ባሉት መሰረት ዛሬ ነባቢም እነ አብርሃምም ተሰብስበው ከዛ በኋላ ምንድን ነው የፈለጋችሁን ሲል እኔ ነግራለሁ በማለት ጭቅጭቅ ውስጥ ከገቡ በኋላ በመጨረሻም ቹቻ ለመናገር ወሰነ። አቤል ምን አለ? ቹቻ በስርዓቱ ንገራቸውና በደንብ መልሱን አስተካክለው እንዲነግሩኛል። ወንድሞቼ አቤል በፍቅር አብዶላችኋል አለ ቹቻ። ባቢም ፍቅር? አዎ ፍቅር ጉዱልኝ ብቻ። አብርሃም አንተ እውነት ማነች ኑ ሲሉ እኑ አሁን የመጣችው የኢዙ እህት ናት። አቤት ፍጥነት ካሉት በኋላ ስሙ እናንተ የፍቅር ስለቆያችሁበትና ስለ ፍቅር ስለምታውቁ የተሻለ ነገር እንዴት ብዬ እንደምጠይቃት እንድትነግሩ ብዬ ነው ወንድሞቼ እየሰበሰብኳችሁ። ስለዚህ ደግሞ አታሳፍሩኝም። ለሁሉም ነገር እናንተ ልምድ ስላላችሁ እንድትነግሩኝ ነው ይላል አቤላ። አብርሃምም እውነት ወንድሜ የእውነት ኮንግራ ካለው በኋላ ቹቻዬ እውላች የሚቀመጥ የፍቅር አገላለጽ ነው መግለጥ ያለበት ለታሪክ የሚቀመጥ ይላል። በቃ ለማንኛውም ነገር እንመካከርበታለን። ስለዚህ አሁን እንሂድ እናንተ በቃ ለቁም ነገር አኮኑም አለች። ትንሿዬና ኢዙዬ ተቃቅፈው ጭልጥ ብለው ደስ በሚል መልኩ ትምህርት ልኬድ ስትል ነበረና ወይዘሮ አሰለፍ መጣች። አስደነገጠቻቸው። ትንሿ አለቻት። አቤት አረፈደብሽም? አረ እኔን ረፍዶብኛል። በቃ ሂጂ ቶሎ ሂጂ አለቻት። አስባላት አይደለም ተንኮል ጠንስሳላ። እሺ አጅሬ አለች ወይዘሮ አሰለፍ። አይማዬ ከእለት እለት እየባሰብሽ ነው የሚመጣው አለ ኢዙ። ወይዘሮ የምታረጊው ነገር ነው። እኔ ምንም ያደረግኩት ነገር የለኝም። ዝም ብለህ ነገር አትብላ። እኔ ምንም አላደረግኩም ትላለች ወይዘሮ አሰለፍ። እኔ ነገር አልበላም አለ። አዎ ነገር አትብላ።
እኔ ለራሷ ብዬ ነው አዝኜላት ነው ሂጂ ያልኳት፣ አዝኜላት ነው ትላለች ወይዘሮ አሰለ። ቹቻዬ አለች መቅደስዬ። ውይ መቅዲ ማሬ መታሽልኝ፣ እነዛ ትተው ይሄዱ ይላል ቹቻ። እነማን ናቸው? እና አቤል ናቸዋ። ባቢ ምንድነው? መቅዲ ብቻ ነቸው የምታታይህ? እኔ አልጠይም አለው። ውይ ይቅርት በላይ ወንድሜ፣ ታያት እኮ ብሶት ስላለኝ ነው ስላለኝ። አንተ ቆይ አገባም እንዴ አለው። አይ እኔ እኮ ቀስ ብዬ እደርሳለሁ ብዬ ነው። ቆይ ግን አብርሽ ከዳ አብርሽስ ይላል ቹቹ። አብርሽማ ከሙሽራው ጋ ነው። ከማጋ? ከሙሽራው። ምን ሙሽራ ነው ይላል ባቢ። አይ ባቢ ዝም ብለህ ረዝመህ ቅድስት አልታያለችህ አይደል ይላል ቹቻዬም። አቤ መቅዲ እንኳን ቅድስትና አንቺም ትታይዋል። እንግዲህ ወይዘሮ አሰለፍና እንዬ ወክ እያደረጉ ነበር። ቅድም የበላሁት ወደ ወጥሮኛን ማስቲካ ገዝቼ መምጣት አለቤትና ወይዘሮ አሰለፍ ትሄዳለች። እንዬ ብቻዋን ትቆማለች። ጌዲዮ ይመጣና ያቅፋታን። እንዴ ዛሬስ ለምን አቀፍከኝ አትይኝም ወይ? አልልህም። ለምን አንተ ለምን እንዲያቀፍከኝ ታውቂ የለም ወይ ትላለች። ታወሪኝም ወይ? አላወራህም። ማንህ ብዬ ነው ማወራ። አይደለም ባንተ ያምራል። በነገራችን ላይ ኩራተኛ ሴት በጣም ትመቸኛለች። እኔም ደረቅ ወንድ አልወድም። ደረቅ ወንድ አልወድም። አና እኔን ወደድሽኝ አላት። አቤት እንዴ ምን አለበት ባቶችኝ እንኳን ብትተውንልኝ ምን አለ። እንዬም ትወና አልወድም ትሏል። እርግጠኛ ነሽ? በደንብ። ከዛ ሳብ አድርጎ ጉንጯን ይስማታል። የሚያሳዝነው ነገር ደግሞ የወደፊት የልጅ ሚስት ትሆናለች ብላ ተላይ ተታይ ዙጥ የምትለው ወይዘሮ አሰለፍ ስመጣ ታያታለች። አንተ ልጅን ምን አባት ነው የምታረጋት? አለች ወይዘሮ አሰለፍ። አረ ማዘር ምንም አላረኳት እያየሁህ በማለት ጆሮውን ይዛ ትገነጥጠዋል። እኔ ምንም አላረኳት። ኧረ ተይ እንዬ ንገሪያት አለ። ልጄን ምን አባክ ፍጠሪ ነው እያልካት ያለኸው? ልጄን ምን አድርጊ እያልካት ነው ትላለች። ኧረ ማዘር ጆሮዬን በጠሱት። ኧረ በጋ አምላክ ዝም በል። ልጄን ማፈቅዶልህ ነው ምስማት? እሷ ራሷ ፈቅዳለች። ማን ፈቅዶልህ ነው የኔ ልጅ አንተ የምትስማት? በማለት ወይዘሮ አሰለፍ ጆሮውን ይዛ ታንጠለጥለዋለች። አረ እኔ አልሳምኳትም አለ። አረ የማን ነው ፈጣጣ? አይኔ እያየ አይደለው እየሳምካት? አይኔ እያየ አይደል እንዴ ሳምካት? የባነ ፈጣጣ? እንዬ ጆሮ ቢበጠስ ግን ያንቺ ነው የምቀበልሽ፣ አለቅሽም አለ ጌዶ። ወይዘሮ አሰለፍም የማን ጆሮ? ጭራሽ የልጅን ጆሮም ልትቀበል ያምርሃል? አረ ጆሮዬን ጨረሹ አጠበቅሽው፣ ጆሮዬን በጠሽው ይላል። እንዬም ተይው በቃ አክስቴ ተይው፣ እኔ እኮ ተየት እንደሚመጡ ነው ማይ ይሄ ወጠጤ አለች። አረ ይበዛል፣ ቢያንስ አንዱን አድርግለት፣ ዱላም ስድብ አለች ወይዘሮ አሰለፍ። ይሄ ወጠጤ ሁሉም ሲያንሰው ነው። ይሄ ወጠጤ አረም ጉንጯን ስሜ እንደዚህ ታደረግሽኝ፣ ሌላ ነገር ባረጋትማ አትለቅኝም አላት። አንተ እኮ ተታም፣ እኔ ልጄን ለማንም መንደር ያልሰጥም። ልጄን ለማንም መንደርም ሆነ የመንግስት ሰራተኛ ዋናው ፍቅር ነው አይደል? እንደኑ አለ። አይደለም አለች። አየህ ይችን ብስል ልጅ ለራሴ ነው እንጂ ለማንም አሳልፍ ያልሳ። አሁን ምን አባከነህ ነው ስራ የምታስፈታት? ዘወር በልታ ፊቴ በማለት ወይዘሮ አሰለፍ እሳት ልሳ እንግዲህ ጌዲዮ ላይ ታብድበታለች። ጌዲዮም ያው ለጅንጅን ሳይሆን ለመጠቀሚያ ነበረ የቀረባት። ሆኖም ግን ወይዘሮ አሰለፍ ለልጇ ልድረው ስላሰበች ብቻ እያበደችበት ጆሮውን እስከ መቆንጣት ድረስ ደርሳለች ማለት ነው። በነገራችን ላይ እየተሳመችውም እንዬ በራሷ ፍቃድ እንጂ እንዬ ፊት አልነሳችውም። ፊት ብትነሳው ማንም እጇ ሊጨብጣት አይችልም። ግን እንዬ ፈጽሞ ፊት ልትነሳው አልቻለችም።